ለዚህ የሮለር ኮስተር እንቅስቃሴ፣ ለዚህ የሰማይና የዳመና ውስጥ ጉዞ ምክንያቱ አንድ ነው። ኢንዱስትሪዎች ውስጥ የሚገኙ እያንዳንዱ ማሽን በቅንጅት የሚሰሩበት ምክንያት እርሱ ነው። ፕላኔቶች የሚንቀሳቀሱበትና ነገሮች የሚወርቁበት መንስኤ ስንመለከተው ምክንያቱ ተመሳሳይ ነው። ከእያንዳንዱ ለቅጽበት ከሚደረጉ የቦታና የጊዜ ለውጥ በስተጀርባ አንድ ትልቅ ዓለም አቀፋዊና አጽናፈ ዓለማዊ ትስስርና ምክንያት አለ። እያንዳንዱ ቁስ የሚያደርገው የቦታና የጊዜ ለውጥ ሁሉም በአንድ ቀጭን እውነታ ላይ የተመሰረተ ነው። ያንን ምስጢር ለመግለጽ የሰው ልጅ ለ2000 ዓመታት ሲመራመር ቆይቷል። ነገሮች ለምን ይንቀሳቀሳሉ? ይህ የሰው ልጅ የረጅም ጊዜ ጥያቄ ነበር። ዛሬ በዚህ የቪዲዮ ክፍል አድራጊውንና የለውጥ የመጨረሻ ባለቤት የሆነውን የፎርስን ሳይንሳዊ አረዳድ አንስተን እንመለከታለን። ከ384 እስከ 322 ቢፎር ክሪስት እንደኖረ የሚነገርለት አርስቶትል በዩኒቨርስ ውስጥ ያለ እያንዳንዱ ነገር ተፈጥሯዊ መገኛ አለው ብሎ ያምን ነበር። ድንጋዮች የሚወድቁት ተፈጥሯዊ ቦታቸው መሬት ስለሆነ ነው። እሳት ወደ ላይ የሚነሳው ተፈጥሯዊ ቦታው ሰማይ ስለሆነ ነው የሚል ነበር የእሱ አረዳድ። ለአርስቶትል እንቅስቃሴ የሚፈጠረው ነገሮች መሄድ ወደሚገባቸው ቦታ ለመድረስ ስለሚፈልጉ ነው። ይህ የአርስቶትል ጽንሰ ሐሳብ እንቅስቃሴን ፐርፐዝ ነው በማለት ነው የሚገልጸው። ልክ ልጅ እናቷን እንደምትናፍቅና ካለችበት ቦታ ሮጣ ሄዳ እንደምታቅፋት ሁሉ ቁስ አካሎችም ወደ ተፈጥሮ መገኛ ቦታቸው ሮጠው ሄደው ይተሳሰራሉ ወይም ይጣበቃሉ የሚል ነው። ይህ የአርስቶትል እሳቤ ለሚፈጠረው ለእያንዳንዱ እንቅስቃሴና የፍጥነት ለውጥ ኃይልን ተጠቃሽ ያደረገ አልነበረም። ይልቁንም እንቅስቃሴ ነገሮች ወደ ቦታቸው የመመለስ ፍላጎት ነበር። ቁስ አካሎች ለረጅም ጊዜ በእንቅስቃሴ ላይ ካሉ ያለ ፍላጎታቸው ቀጣይነት ባለው ኃይል እየተገፉ ነው የሚል ነው። ይህ የአርስቶትል ናቹራል ፕሌስ የሚለው ሐሳብ ከ2000 ዓመታት በላይ ተጽዕኖ ፈጥሮ ቆይቷል። ነገር ግን ይህ አገላለጽ የእንቅስቃሴን ትክክለኛ መንስኤ ወይም እንቅስቃሴ በምን ምክንያት እንደሚፈጠር እንዲሁም ለምን ነገሮች እየተንቀሳቀሱ እንደሚቀጥሉ በትክክል የሚያስረዳ አልነበረም። ከ2000 ዓመታት በኋላ ጋሊሊዮ በአርስቶትል ሐሳቦች ላይ የተመሰረተ የተግባር ሙከራዎችን ማካሄድ ጀመረ። ኳሶችን በማንከባለልና የሚወድቁ ነገሮችን በመመልከት አንድ አዲስ ድምዳሜ ላይ ደረሰ። ነገሮች የሚንቀሳቀሱት ተፈጥሯዊ ቦታ ላይ ለመድረስ ሳይሆን ይልቁንም እንቅስቃሴ ራሱ የነገሮች ተፈጥሯዊ ቦታቸው ነው በማለት አስቀመጠ። ይህ ማለት ፎርስ ሳይኖር እንቅስቃሴ ሊኖር ይችላል ማለት ነው። ስለዚህ እዚህ ጋር የጋሊሊዮ ሐሳብ በሁለት ሕጎች ይጠቃለላል። አንደኛው እንቅስቃሴ ለመቀጠል የማያቋርጥ ኃይል አያስፈልግም፣ እንቅስቃሴ የቁስ አካሎች ተፈጥሯዊ ባህሪ ነው የሚል ነው። ሁለተኛው ደግሞ ኃይል የሚያስፈልገው እንቅስቃሴን ለመለወጥ ወይም ቼንጅ ኦፍ ቬሎሲቲ ለመፍጠር ወይም ነገሮች እንዲቆሙ ለማድረግ ነው የሚል ነው። እነዚህንም ሁለት ሕጎች ጋሊሊዮ ጋሊሊ ሎ ኦፍ ኢነርሺያ በማለት ጠራቸው ማለት ነው። ለጋሊሊዮ ኢነርሺያ ማለት ኦብጀክት አር ሌዚ ዘይ ዶንት ዋንት ቱ ቼንጅ ዜር ስቴት ኦፍ ቢንግነስ፣ ቁስ አካሎች ተፈጥሯዊ መገኛቸው እንቅስቃሴ ስለሆነ ከእንቅስቃሴ መውጣት አይፈልጉም፣ እየተንቀሳቀሱ መኖር ይፈልጋሉ። ከዛ የሚያስቆማቸው ወይም ቼንጅ ኦፍ ስፒድ እንዲፈጠር የሚያረጋቸው ፎርስ ነው ብሎ ኮንክሉድ አደረገ ማለት ነው። ይህ ከላይ የቀረበው ጋሊሊዮ ጋሊሊ የተጠቀመው የእንቅስቃሴና የኃይል ግንኙነት አሁን ላይም በኒውተን ፈርስት ሎ ወይም በኢነርሺያ ሕግ ውስጥ የተካተተ ነው። ነገር ግን ጋሊሊዮ አንድ ነገርን አስመልክቶ ተሳስቶ ነበር። እርሱም አንድ ነገር በተንቀሳቀሰ ቁጥር የተወሰነ ኃይል በራሱ ላይ እየሰራ ነው ብሎ ያምን ነበር። ማለትም whenever there is a motion there is a force ብሎ ያምን ነበር። ነገር ግን በጥልቅ ውሃ ውስጥ ነገሮች ከስበት ኃይልና ከፍሪክሽን ውጪ ሲሆኑ ቋሚ በሆነ ፍጥነት፣ በማይለዋወጥ ፍጥነት ለዘላለም ሲንቀሳቀሱ ይስተዋላሉ። ይህ ማለት ደግሞ ፎርስ ሳይኖር እንቅስቃሴ ሊኖር ይችላል ማለት ነው። የሚንቀሳቀሱ ነገሮች ሁሉ ኃይል የተሸከሙ አይደሉም ማለት ነው።
የሰው ልጅ አካባቢውን እየተመለከተ እንቅስቃሴ ለምን ይፈጠራል የሚለው ጥያቄ የመራው የፎርስና የሞሽንን መሰረታዊ ጽንሰ ሐሳብ እንዲረዳ አድርጎታል ማለት ነው። እስኪ አሁን ደግሞ የአርስቶትልና የጋሊሊዮ የፎርስና የሞሽን ጽንሰ ሐሳብና አረዳድ ምን ይመስላል የሚለውን እያነጻጸርን እንመልከተው። Why does object to move ለሚለው አርስቶትል የገለጸው ኦብጀክት ሙቭ ቢኮዝ they seek their natural place በማለት ሲሆን ጋሊሊዮ ደግሞ ሞሽን ኮንቲኒዩስ unless something stop it እንቅስቃሴ ያለ ነው፣ የሚያስቆማቸው ነገር ከሌለ በስተቀር እንቅስቃሴ ይቀጥላል ብሎ ነው የመለሰው ማለት ነው። አርስቶትል the role of force ብሎ ያስቀመጠው ምንድነው? required to maintain motion ሲሆን እየተንቀሳቀሱ የሚቀጥሉ ከሆነ እንቅስቃሴ የሚቀጥል ከሆነ ፎርስ አለ ብሎ ነው የሚያምነው አርስቶትል። ጋሊሊዮ ደግሞ ያለው ምንድነው? the role of force is required to change the motion እንቅስቃሴ እንዲቀየር ወይም ስፒድ እንዲቀየር ለማድረግ ነው ብሎ ነው ያስቀመጠው። የቁስ አካላዊ ተፈጥሯዊ መገኛ ምንድነው ለሚለው አርስቶትል አትረስት ወይም ረስት ነው ብሎ ሲያስቀምጥ፣ ጋሊሊዮ ደግሞ ኮንስታንት ሞሽን ነው in the absence of force ኮንስታንት ሞሽን ነው ብሎ አስቀመጠ ማለት ነው። ነፃ ውድቀትን አስመልክቶ አርስቶትል ሄቪ ኦብጀክት ፌል ፋስተር ትልቅ ክብደት ያለው በፍጥነት ይወርቃል ብሎ አስቀመጠ። ጋሊሊዮ ግን ኦል ኦብጀክት ፌል ኢኳሊ ሁሉም ቁስ አካሎች በተመሳሳይ ፍጥነት ወደ መሬት ይወርቃሉ ብሎ አስቀመጠ ማለት ነው። የአርስቶትል ጽንሰ ሐሳብ ሙሉ በሙሉ ፊሎሶፊ ነበር። የጋሊሊዮ ግን ኤክስፐሪመንታሊ ሰፖርትድ የተደረገ ነበር ማለት ነው። ከዚህ በኋላ ሰር አይዛክ ኒውተን መጣ። ሁሉም ቀደም ሲል የነበሩ ሐሳቦችን በአንድነት ተመለከታቸው። እናም ስለ ኃይል ያለንን ዘመናዊ ግንዛቤ ፈጠረ። ኒውተን ሁለት ወሳኝ ጽንሰ ሐሳቦችን አስተዋወቀ። አንደኛው ጽንሰ ሐሳብ ቁስ አካሎች ተፈጥሯዊ መገኛ ቦታቸው ምን እንደሆነ አስቀመጠ። ይህንንም አይዛክ ኒውተን ቁስ አካሎች በተፈጥሮ ተቀምጠው ወይም በእንቅስቃሴ ሊገኙ ይችላሉ። የቁስ አካሎች ተፈጥሯዊ መገኛ ቦታ ሁለት ነው፣ እሱም እንቅስቃሴና እረፍት ነው፣ ሞሽን ኤንድ አትረስት ነው ብሎ አስቀመጠ ማለት ነው። ከዛም አይዛክ ኒውተን ይህንን መሰረት አድርጎ የኒውተን ፈርስት ሎ ወይም ሎ ኦፍ ኢነርሺያን ፎርሙሌት አደረገ ማለት ነው። ይህም ያልተመጣጠነ ኃይል ካልተጸገበረ በስተቀር የቆመ ነገር ቆሞ ይኖራል፣ እንዲሁም የሚንቀሳቀስ ነገር በእንቅስቃሴ ላይ ይቆያል የሚል ሕግን አስቀመጠ ማለት ነው። አይዛክ ኒውተን ከዚህ በመቀጠል ሁለተኛውን ሕግ ወይም አሁን ላይ ኒውተን ሰከንድ ሎ የምንለውን ነው ያስተዋወቀው። ይህም ባጭሩ የሚገልጸው የነገሮችን ፍጥነት የሚለውጠው ፎርስ ወይም ኃይል ነው የሚል ነው። ይህም በኢኩዌሽን መልክ ሲገለጽ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ይሆናል። የፍጥነት ለውጥ የሚፈጠረው ነገሮች ፍጥነታቸው የሚቀዘቅዘው፣ የሚቆሙት፣ ፍጥነታቸው የሚጨምረው ወይም ከቆሙበት የሚንቀሳቀሱት ፎርስ ከተጸገበረባቸው ብቻ ነው ወይም ኔት ፎርስ ካለ ብቻ ነው የሚል ነው። የኒውተን ሰከንድ ሎው የፎርስና የእንቅስቃሴ ግንኙነትን ያስረዳ ሕግ ብቻ አልነበረም። ይልቁንም በመሰረታዊ መረዳታችን ላይ ትልቅ ፓራዳይም ሽፍትን ነው የፈጠረው። ከእያንዳንዱ ዩኒቨርስ ውስጥ ከሚከናወነው ለውጥ በስተጀርባ አድራጊው ኃይል ፎርስ እንደሆነ ያስገነዘበ ነበር። ከዚህ በኋላ ምን እንደተፈጠረ ላስረዳችሁ፣ ተመልከቱ። ይህ ቮልቴጅ ኢዝ ኢኳልስ ቱ አይ ታይምስ አር የሚለው የኦህምስ ሕግ ነው። ይህ ከኒውተን ሁለተኛ ሕግ ከፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ጋር ተመሳሳይ ነው። እዚህ ጋር ቮልቴጅ የፎርስ ስም ነው። አሌክሳንድሮ ቮልታ ከሚባለው ሳይንቲስት ነው ስያሜውን ያገኘው። ቮልቴጅ ማለት ምንም ማለት አይደለም። ቮልቴጅ ማለት ኤሌክትሮኖችን የሚገፋ ከረንት እንዲፈጠር የሚያደርግ የኃይል ስም ነው። ቁስ አካሎችን የሚገፋውን ኃይል ፎርስ አልነው፣ ኤሌክትሮኖችን የሚገፋውን ኃይል ቮልቴጅ አልነው ማለት ነው። ይህ ቶርክ ከአንጉላር አክሰለሬሽን ጋር ያላቸውን ግንኙነት የሚያሳይ ቀመር ነው። ቶርክ ነገሮች እንዲሽከረከሩ የሚያደርግ የፎርስ ስም ነው። ፕሬሸር ነገሮች እንዲታመቁ የሚያደርግ የፎርስ ስም ነው። ፕሬሸር የምንለው በሜትር ስኩዌር ስፋት ላይ የተጸገበረ የፎርስ መጠን ነው። ትረስት የፎርስ ስም ነው። በሙቀት አማካኝነት የሚፈጠር የስፒድና የሬት ኦፍ ቼንጅ ኦፍ ማስ ብዜት ነው። የሁክስ የስፕሪንግ ሕግ ስፕሪንግ የሚፈጥረውን የኃይል መጠን የሚገልጽ የፎርስ ሕግ ነው።
ሎረንዝ ፎርስ አንድ ቻርጅድ ፓርቲክል በማግኔትና በኤሌክትሪክ ፊልድ ውስጥ ሲወድቅ የሚፈጠረውን የፎርስ መጠን የሚያስረዳ የፎርስ ሕግ ነው። ኢቨን ዌቭ ኢኩዌሽን ብንመለከተው የተገለጸው በተመሳሳይ በኒውተን የፎርስ ሕግ ነው። ሁሉም ሌሎቹም የሴንትሪፒታል ፎርስ፣ ሴንትሪፊጋል ፎርስ፣ ግራቪቴሽናል ፎርስ፣ ኖርማል ፎርስ እንዲሁም ቻርጅድ ፓርቲክል ያላቸውን ኢንተራክሽን የሚገልጸው የኮለምበስ ሎው የተቀመጠው በኒውተን የተገለጸው መሰረታዊ የፎርስ ጽንሰ ሐሳብ በመረዳትና ያላቸውን ግንኙነት በማጥናት የተነሳ ነው። ወደ ተመልካቾቼ በፎርስ ወይም ኃይል መሰረታዊ አረዳዳችን ላይ የሰራሁላችሁ የዛሬው ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ቀጣይ በሌላ የሳይንስ ቪዲዮ እስከምንገናኝ ቸር ቆዩ፣ ቸር ሰንብቱ። እናንተም እንደተለመደው ላይክና ሼር እያደረጋችሁ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ።